ሰላም ጤና ይስጥልን ውድ የኢትዮ ዩኒቨርሲቲ ዩቲዩብ ቻናል ተከታታዮቻችን ነው። በዛሬው የአናቶሚ 11ኛው ኤፒሶድ ላይ ተገናኝተናል። ባለፈው በ10ኛው ኤፒሶዳችን ላይ ስለ ፒክቶሪያል ግሪድል ስለሚባለው ይሄ which means ስለ ላይኛው ስለ አፐር ሊምብ እና ላይ ያሉ ነገሮችን ጨርሰን ስለ አፔንዲኩላር ግሪድል ጀምረናል አይደል? አፔንዲኩላር ስኬለተን ሲስተም ብለን በቀደም ስለ አፐር ሊምብ እና ስለ ፒክቶሪያል ግሪድል ተነጋገርን። በዛሬው ቀጠሮ በተያዘው መሰረት ደግሞ ማን እናወራለን ማለት ነው? ዲስ ዘ ሎወር ሊምብ እና እዚህ አካባቢ ላይ ስለሚገኙት ስለ ፐልቪክ ግሪድል የምንነጋገር ይሆናል ማለት ነው። እኔ እንደተለመደው አብሬያችሁ ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ ገባለን። ሲባል ኮንሰፕቱን ማወቅ መረዳት አለብን። ሉክ the term pelvic girdle ማለት it's a bony ring like structures እንግዲህ ልክ ምስሉ ላይ እንደምትመለከቱት ማለት ነው። ታዲያ እኔ ለማስረዳት እንዲመችል እንግዲህ እዚህ ጋር ጫን ጫን አድርጌላችኋለሁ ሞክረናል። ሪንግ መሰል ቀለበት የመሰለ በታችኛው ላይ የምናገኘው የአጥንት የአፔንዲኩላር ስኬለተን ሲስተም ሲወራ የምናገኘው ፓርት ፐልቪክ ግሪድል ይባላል ማለት ነው። ስለዚህ ምስሉ ላይ አንደርስታንድ እንድታደርጉት ያስፈልጋል። በመጀመሪያ አእምሯችሁ ውስጥ ምስሉ እንዲኖር ማለት ነው። አሁን እናውራ ቦንስ ኦፍ ፐልቪክ ግሪድል ጋር እንጣ ምን አይነት ቦኖችን ይህንን ፐልቪክ ግሪድል ሰርቶታል የሚለው ደግሞ ስንመለከት የመጀመሪያው each half of the pelvis ማለት look pelvis እንግዲህ is what just like a ring like bony structure ነው ብለናል አይደል? ይሄንን ring like bony structure half ስናደርገው እዚህኛው is the first half and this is the second half ተመሳሳይ ቦኖች ላይ ያሉት በዚህ በኩል በዚህ በኩል each half የተባለው ሁለት halfዎችን ስለምናገኝ ይሆናል ማለት ነው። good each half of the pelvis formed by this bone ምን የሚባል ነው? ሂፕ ቦን ብለን የምንጠራው በሱ የተሰራ ነው ማለት ነው። ሂፕ ቦን ልክ ምስሉ ላይ እንደምትመለከቱት ማለት ነው። የዳሌ አጥንት እያለ የምንጠራው this ሂፕ ቦን ከተሰራ በኋላ ደግሞ በዚህ በሂፕ ቦን ውስጥ በራሱ ሶስት ቦኖች ናቸው ፊውዝ አድርገው ይህንን ሂፕ ቦን የፈጠሩ ምን ብለን የምንጠራቸው? that is ኢሊየም ኢስኪየም እና ፒውቢክ ቦን ናቸው ማለት ነው። እነዚህ አንድ ላይ በመሆን ነው የተፈጠሩት ማለት ነው። በልጅነት early በጣም ታች ላይ which በኒዮኔት በኢንፋንት አካባቢ እነዚህ ቦኖች ተለያይተው ነበር የሚገኙት። አንድ ካርቲሌጅ አለ እነዚህ ሶስቱ አገናኝቶልን የሚያስቀምጥ ማለት ነው። ትራይራጌት ካርቲሌጅ እያለ የምንጠራው አሁን እስቲ እንመልከታቸው። እነዚህ ቦኖች ኢሊየም ኢስኪየም እና ፒውቢክ ቦን are the bone that really important in the formation of what this hip bone ሂፕ ቦን ደግሞ ምን ፈጠረ ብያችኋለሁ። ይህንን ፐልቪስ እያለ የምንጠራው ከሂፕ ከምን ተሰራ? ከነዚህ ሶስት ቦኖች እንያቸው። የመጀመሪያው that is ilium. This is the broad ilium. Broad plus flare. This is the feature of the widest the upper part. ይህንን ኢሊየም ስንመለከተ broad and flaring parts of the pelvis which is found in the upper regions of what? The pelvic girdle. ልክ ምስሉ ላይ እንደምትመለከቱት ማለት ነው። በዚህ ምክንያት የተፈጠረው ይሄኛው ኢሊየም በቀላሉ እዚች ጋር in the wrist line ላይ የምናገኘውን that is iliac crest የሚባል ነገር ይዞ ይገኛል ማለት ነው። በጣም ኢምፖርታንት ላንድ ማርካችን ነው። አንቲሪየር እና ፖስቲሪየር iliac crest ተብሎ ልክ ምስሉ ላይ በምታዩት መንገድ ይገኛል ማለት ነው። ይህንን መረዳታችን በጣም ኢምፖርታንት ነው። በሜዲካል ማኔጅመንቶቻችን ላይ ዲያግኖሳችን ላይ በጣም ወሳኝ ነው። iliac crest is the important landmark that is found in this ilium. እሱን አንደርስታንድ ማድረግ ማለት ነው። ይሄኛው በዚህ ከተግባባን በኋላ አርቲኩሌሽን ደግሞ እንመልከት። the word articulation that is indicate what ከማን ጋር ነው ይሄ ቦን ሄዶ የሚገጥመው? ይሄን ለመረዳት ደግሞ ስንሞክር ማን እናገኛለን ማለት ነው? the sacrum
articulate with what? Sacrum ያለመጣ this is the sacrum ሞር ደግሞ ለበረዳት ምስሉ ላይ እንደምትመለከቱ ማለት ነው። ሶ ምን የሚባለው ጆይንት ተፈጥሯል እናወራለን መጨረሻ ላይ the sacroiliac joint። በዚህ ለማጠቃለል የማን ድምር ይሆናል ማለት ነው? የሳክረም እና የኢሊየም አንድ ላይ ሲሆኑ የተፈጠረ ነው ማለት ነው። this is the sacroiliac joint። ኢስኬም ጋር ደግሞ እንምጣ። ወረድ ይላል ደግሞ ኢስኬም ማለት the lower plus posterior parts of what? The pelvic girdle ማለት ነው። ይሄን በደንብ አንደርስታንድ እናደርግ የቱ ጋር ይገኛል? ከያዘመው አናቶሚ ነው። so the main part is that is found in the ischium ደግሞ እዚህ ጋር ልንገራችሁ። እዚህ አጋጣሚ የዚህ ኢትዮነርሲንግ ስቱደንትስ የዩቲዩብ ቻናል የሆናችሁ ሰዎች አይሆን በደንብ አድርጋችሁ የምትፈልጉትን ኮርስ በነፃ እየተከታተላችሁ ትገኛላችሁ። ታዲያ ከእናንተ እንደሚጠበቀው የሰብስክሪፕሽን በተኗን ክሊክ ማድረግ ከእናንተ ይጠበቃል። ለጓደኞቻችሁ ደግሞ ሼር አድርጉ፣ ኮመንት ስጡ። አብረን ይህንን ቻናል ወደ ጥሩ ቦታ እናደርሰዋለን ማለት ነው። this is here አሁን ይህን ቪዲዮ ቆማችሁ ከሆነ ለማስረዳት ለእናንተ አይሆንም። ቁጭ ብላችሁ እያያችሁ ከሆነ ግን የተቀመጣችሁ አሁን በምነግራችሁ ፓርት ላይ ነው ማለት ነው። that is the ischial tuberosity የሚባለው ማለት ነው። so this ischial tuberosity ማለት ሞር ደግሞ ለመረዳት ይሄ ምስሉ ላይ አስቀምጬላችኋለሁ። የሰውነታችን ክብደት በምንቀመጥበት ጊዜ ተሸክሞ የሚይዘው አጥንት ማን ብለዋል? this is ischium. Ischium is the part of what? The second part is of the hip bone. Good. So the pubic bone. Look, in the pubis, the location that is found in the anterior region, which means ከፊት ለፊት የምናገኘው ማለት ነው። ይሄኛው part, this is the pubic bone ብለን እንጠራዋለን ማለት ነው። so articulation ደግሞ ተመልከቱ እዚህ ጋር each half እስካለን ድረስ በዚህኛው በኩል ይመጣል፣ በዚህኛው በኩል ይመጣል። ሪንግ ላይ ብለዋል አይደል? ይሄ መጥቶ የሚገጥምበት እዚህ አካባቢ አንቴሪየር ነው ካልኩኝ፣ ይሄኛው ደግሞ ፒውቢክ ነው ብለን አንደርስታንድ ካደረግን እዚህኛው ላይ ምን የሚባል ፓርት አለ ማለት ነው። ሲምፈሲስ ፒውቢክ ብለን እንጠራው ወይም ደግሞ ፒውቢክ ሲምፈሲስ እያለን እንጠራው ማለት ነው። so is a part of the pubic which have a great role that join what? the left and the right pubic bones መጥተው የሚገጥሙበት ቦታ ነው። አንቴሪየር የምናገኘው ነው። በደው ወደፊት ኮርሶችን ስንጀምር እንግዲህ ዛሬ ኦር በተለያዩ ኤፒሶዶቻችን ካለፈው ኦር ወደፊት የምናወራችሁ አናቶሚውን በፊዚዮሎጂውን ባዮኬሚውን ኦር ማይክሮባዮሎጂውን ስታዩ ዝም ብላችሁ ለመማር ብቻ ማየት ያለባችሁ። ምክንያቱም ቀጣይ ለምንጀምረው ኮርስ አብረን ለምንጀምረው ሜዲካል ሰርጂካል ነርሲንግ ለነ ኦሜጋ በጣም ወሳኝ ነው ማለት ነው። እነሱን ስንጀምር አይኗችን ክሊክ እያደረገ ሊያስታውስ ይገባል ማለት ነው። ስለዚህ የትኛውን አሁን ይሄን ያንጣውላት ምክንያት ነው ፒውቢክ ሲምፈሲስ ፒውቢስ የሚባለው ቦታ እንደ ኢምፖርታንት ላንድማርክ ነው። ስፔሻሊ ሴቶችን በኦብስታትሪክስ ኤንድ ጋይናኮሎጂ ዲያግኖስ ሲደረግ ያሉበትን የደረሰው ጀስቴሽናል ኤጅ እያለ እንጠራዋለን። አሁን ማውራችሁ ነገሮችን ለመረዳት በጣም ኢምፖርታንት ላንድማርክ ይዘው ይገኛል ማለት ነው። አሁን ያዘን አይደለ ስለጨርሰዋል። ምን አይነት ነው ፒውቢክ ቦን? ጀነራሊ ፐልቪክ ቦን አይሚን ምንድነው? ሪንግ ላይክ ስትራክቸር ከምን ተሰራ? ሂፕ ቦን ስንት አጥንቶች ሰሩት? ይሄ ቦን ሶስት ማማ ብለን እንጠራው ኢሊየም ኢስኪየም ፒውቢክ አዘ ሰመሪ ልክ ምስሉ ላይ እንደምትመለከቱት ማለት ነው። ግን በዚህ ከተግባባን ወደ ጆይንት ጋር እንምጣ። joints of the pelvic girdle look እዛ ጋር ተነካካሉ አንቆይም። እዚህ ጋር the sacroiliac joint የሳክረምና የኢሊየም ነው። ምን አይነት ጆይንት ነው? በመጨረሻ የሚያውቀው ለመነጋገር እንችላለን። these types of joint that is synovial joint ብዙ አይነት ጆይንቶች አሉ። synovial the immovable type of joint immovable joint ነው ማለት ነው የጆይንቱ አይነት the pubic symphysis ነገራቸዋለሁ ምንና ምንድን ናቸው? the left and right pubic bone ምንም ያደርግልን ነው ማለት ነው። አርቲኩሌት የሚያደርግ ነው። ምን አይነት ጆይንት ነው? that is cartilaginous የሆነ ጆይንት ነው ማለት ነው። ይሄ በደንብ ልብ በሉ። ሌላው ሂፕ ጆይንት ጋር ደግሞ እንምጣ። አርቲኩሌሽን ተመልከቱልኛው እዚህ ጋር ሂፕ ጆይንት ማለት ይሄኛው እዚህ አካባቢ ኢስኪየም አይ ሚን ዲስ ኢዝ ኢሊየም ብለን እንጠራላችሁ። ይመጣና እዚህ ጋር ጆይንት አለ።
ይህ ጆይንት ምን ይባላል? አሴታብለም ይባላል። ለምሳሌ በላይኛው ፓርት ላይ which is the pictorial gradle በምነጋገርበት ጊዜ ይሄ አሴታብለም ምን የሚባለው ጆይንት ነው ማለት ነው? the glenoid cavity ወይም the glenohumeral joint የሚፈጠርበት humerus is the longest አይደል? በአፐር ላይ በሎወር ላይ ስትመጣ ደግሞ that is femur እያልን የምንጠራዋለን። ይህ ፊውመር እና አሴታብለም እንግዲህ አሴታብለም ማለት እዚህ ጋር ፓርቶች አሉ አይደል? የሶስቱ which means ኢሊየም አለ፣ እዚህ ጋር ደግሞ ኢስኬም አለ፣ እንደገና ደግሞ አንቲሪየር አካባቢ ፒቢክ አለ። እነዚህ ቦኖች ጆይን የሚያደርጉበት ሂፕ ጆይንት ሰው ምን እና ምን ፈጠሩት ማለት ነው? that is articulation that is አሴታብለም ከፊውመራል ሄድ ጋር እናወራለን በቀጣይ በመጨረሻው ኤፒሶዳችን ከፊውመራል ሄዱ ጋር አርቲኩሌት ያደርጋል። ሶ ይሄን በደንብ መረዳት አለባችሁ። ሂፕ አሴታብለም that is ቦሬን ሶኬት ጆይንት ያለን የምንጠራው ማለት ነው። ቦሬን ሶኬት ብለን የምንጠራው ጆይንት ግን ምስሉ ላይ እንደምትመለከቱት ፈክሽ ብሎ ያው ሰፖርት ያደርጋል። የላይኛውን የቦዲ ፓርታችንን ያደርጋል። ዌይቱን ይደግፍልናል፣ ሰፖርት ያደርጋል፣ ፕሮቴክት ይጠብቃል። ከምን ይሄ ውስጥ ያለ ዩሪን እንግዲህ አስቡት። ከዚህ ጀርባ እኮ መዓት ነገር እኮ ያለው ወገን በጣም ብዙ ነገሮች ያሉት እነዚህ ነገሮች ምን ያደርጋል ማለት ነው? ፕሮቴክት ያደርግልናል ማለት ነው። ይሄኛው ፐልቪክ ቦኖች በአጠቃላይ የአብዶመን እና የፐልቪክ ኦርጋኖች ልክ ምስሉ ላይ እንደምታዩት ፕሮቴክት ያደርጋል ማለት ነው። provide attachments for the muscle, the ligament, which have a great role. So የመጨረሻ ወደሆነ ቆይታችን ስንመጣ the sex difference in pelvic girdle ጋር እንመጣለን። the sex difference in pelvic girdle ስንል ማለት ነው በወንድና በሴት ተፈጥሯችን ፐልቪካችን የፐልቪክ ቦን ይሄ ቦዲ ዌይቭ ላይ ያለው የተለያየ ነው። ሰብስክራይብ ተደርጓል። ሰብስክራይብ ካልተደረገ የኢትዮነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ሶ ሰብስክራይብ እንዳይረሳ፣ ለጓደኞቻችሁ ሼር አድርጉ፣ ጠይቁ፣ ተሳተፉ። በቅርቡ ደግሞ የምናበስራችሁ አንድ አዲስ የኢትዮነርሲንግ ስቱደንትስ የዩቲዩብ ቻናል ፕሮግራም ይኖረናል። ሶ እሱም በጉጉት ጠብቁት። ሌላ ደግሞ ቆንጆ እውቀት የምታገኙበት ይሆናል ብለን ተስፋ እናደርጋለን። ሜል እና ፊሜል ላይ ያለው ልዩነት እናወራለን። ፊቸሩ ጋር ስንመጣ የምናወዳድርበት ፓራሜትራችን ወንድና ሴትን በፐልቪክ ኢንሌት ሼፕ ፐልቪክ ኢንሌት ስላው ቅድም አላወራኋችሁ ማለት ነው። እንዳይሰፋ ብዬ ነው። which means ወደ ኦብስታትሪክስ ኤንድ ጋይናኮሎጂ ወደፊት ስንደርስ በደንብ የምናወራው ፓርት ነው። እዚህ ራሶችን በጣም ብትናርገን ነው የዛ ጊዜ የምንነጋገረው። ሶ ይሄ ፐልቪስ ሶስት ፓርቶች አሉት። ምስሉ ላይ እየተመለከታችሁት ኢንሌት፣ ሚድሌት እና አውትሌት አሉት። ሶ አሁን በኢንሌቱ ልክ ምስሉ ላይ በተመለከታችሁት መንገድ ስናወዳድረው የፐልቪክ ኢንሌት የወንድ ምን ይሆናል ከተባለ ወይም ደግሞ ሼፑን የተባለው አይደል that is heart like shape ይሄ ኖርማል ናቹራል ጤናማ የምንለው ነው። ስለዚህ heart like ይሆናል ማለት ነው። እዚህ ደግሞ round oval የሚገርማቸው አንዳንድ ሴቶች በተፈጥሯቸው የማን አይነት ፐልቪስ ይኖራቸዋል? የሜል አይነት ፐልቪስ ይኖራቸዋል። ሄርት ላይክ ሼፕ ሶስቱ ምን ይባላል መሰላችሁ? ዛት ኢዝ አብኖርማል ነው። ሶማሊያ አብኖርማል ሲያው በስፖንታኒየስ ቫጃይናል ዴሊቨሪ ብለን የምንጠራው ልጅ በዛ መንገድ ለመውጣት which means pelvic outletን ተከትሎ ለመሄድ በዚህ ጋር አንዲት ሴት ይሄ የወንድ ሄርት ላይክ ሼፕ ያለው ፐልቪክ ኢንሌት አላት ማለት which means ቅድም ብያቸዋለሁ ይሄኛው ሳክረም ፕሮሚናንት ሆኖ ይመጣና ልክ በዚህ አይነት ፎርም ይፈጥረዋል። ሶ የልጁ ጭንቅላት ወደ ፐልቪክ ኢንሌት ውስጥ በሚጓዝበት ጊዜ ምን ያደርገዋል? አንቆ ይይዘዋል፣ አይሄድም ማለት ነው። እንዲህ አይነት ፐልቪክ ያላቸው ሴቶች ምን ይባላሉ? that is android type of pelvic shape። በአጠቃላይ ምስሉ ላይ እንደምታዩት የሼፕ ኦፍ ፐልቪስ ለማስታወስ እንዲረዳችሁ አስቀምጬላችኋለሁ። ሶ ግን ራውንድ ኤንድ ኦቫል የተለመደው ሼፕ ነው። አንግል ኦፍ ዘ ፒውቢክ አርች የወንዶች ጠበብ ይላል። ፒውቢክ አርች የቱ ጋር ነው? ወሳኝነት አይደል? ሶ ፒውቢክ አርች ማለት እዚች ጋር በሁለቱ ሲምፕሲስ ፒውቢስ ባለውና በዚህ በሌፍት እና በራይት በኩል ባለው ላይ እዚህ ስር የምናገኘው አንግል ይፈጠራል። ሰታችሁ ራሱ ጋር አንግል ነገር አለ። እዚህ ጋር ያለው አንግል ሲለካ የወንዶች ከሌዛ 70 ዲግሪ ይሆናል ማለት ነው። የሴቶች ደግሞ ዋይደር ነው፣ ሰፋ ይላል። ስለዚህ ከ80 እስከ 90 ዲግሪ ይደርሳል ማለት ነው። እንዲህ ባያለ በመጣ ቁጥር ሞር ይሆናል ማለት ነው፣ ዋይድ ይሆናል ማለት ነው።
ቦን ቲክነስ ያው የወንዶች በጣም ሞር ምንድን ነው መሰላችሁ ዳት ኢዝ ቲክ ነው ማለት ነው። የሴቶች ደግሞ ቲን ይሆናል ማለት ነው። ሌላኛው ሳክረም ሳክረም በወንድ ላይ ዳት ኢዝ ሎንግ ነው፣ ረዘም ያለ ነው፣ ዋይድ ነው። እዚህ ጋር ሴቶች ላይ ስንመጣ ደግሞ ዳት ኢዝ ሾርት ነው፣ አጠር ያለች ነው ማለት ነው። ይህም በደንብ መረዳት ይገባል። ሞር ደግሞ እንደ ሰመሪ የሜልና የፊሜል ፐልቪክ ልዩነቶችን አፕሪሼት የምታደርጉልኝ ሞር ኢሜጅ ላይ አስቀምጬላችኋለሁ። እዚች ጋር በዚህ ጨርስ። ይሄንን ፖይንት ለእናንተ እንዳሳይመንት ልስጣችሁ። እንዳሳይመንት ሳይሆን ውስጣችሁ ኢኔት ሆኖ መግባት ያለበት እውቀት ነው። ኢምፖርታንት ላንድማርክ ኒፍቱ ነው። የመጀመሪያው የኢሊያክ ክረስት ብለን እንጠራዋለን። ከኢሊያክ ክረስት ደግሞ አንቴሪዮ ሱፔሪየር ኢሊያክ ክረስትን በደንብ ለዩት። ምክንያቱም ዲዩሪንግ ኢንጀክሽን ታይም ይሄ እጃችን መጥቶ የሚያርፍበት እንደ ኢምፖርታንት ላንድማርክ የምንጠቀምበት ቦታ እሱ ለዩት። በራሳችሁ ላይ የቱ ጋር ያለው የሚለው ክልፔት እያደረጋችሁ ፈልጉት፣ እሱ እንዳትረሱ። ሌላው ፒውቢክ ሲምፈሲስ፣ ይሄ ደግሞ ለመሰላችሁ ለምሳሌ በጣም ብዙ ነው የኢምፖርታንስ ሲሉ፣ ነገር ግን ለምሳሌ በኦብስታትሪክስ ኤንድ ጋይናኮሎጂ ፈንዳል ሄት ብለን የምንለቀዋለን። አንዲት ሴት የደረሰችበትን የወሯን ወቅቷን ይህ ጀስቴሽናል ኤጁን ለመገመት የሚረዳ ፒውቢክ ሲምፈሲስ ከሱ ጀምረ ፈንዳሊቲ ይለካል። ፒውቢክ ሲምፈሲስን መለየት በጣም ወሳኝ ነው። አሴታብለምን ማወቅ በጣም ቆንጆ ነገር ነው። አሴታብለም የት ነው? ከድሮ ነገራቸውን ኦሪሜንት ላይ በምታዩት በል የመጨረሻው ኦብቱራተር ፎራሜና ሰከንድ ላርጀስት ብለን የምንጠራው ፎራሜና ፈርስት ማን ነው? እስቲ በሰውነታችን ውስጥ የሚገኘው ፍሩት ላርጀስት ፎራሜና የሚባለው እናንተ እንዳሳይመንት ልስጣችሁ። በዚህ ግን ኦብቱራተር ፎራሜና ማለት የነርቮች የብለድ ቬዝሎች የሚያልፉበትና የሚገባበት ሆል ክፍተት ይህ ኦብቱራተር ፎራሜና ይሆናል ማለት ነው።